ሰላም ብያለሁ። እንደምናችሁ የገባችሁትን የከበረ ሰላምታ አቀርባለሁ። ቆየው ካየኋችሁ ትንሽ ቆይቻለሁ። በአንዳንድ ነገር ምክንያት አልነበርኩም። እግዚአብሔር ይባርካችሁ። ሰብልዬ አይቼሻለሁ። ሰሞኑን ጠፍቻለሁ። አይ ነው ካየኋችሁኝ ቆያችሁ። ትንሽ የራሴ ጊዜ ነበረኝ እና አልነበርኩም። ጌታን አመሰግነዋለሁ ስለዚህ ጊዜ ማለት ነው። ጌታ ረድቶኝ ብቅ ብያለሁ። እሺ እንደምናችሁ የገባችሁትን ሁሉ የከበረ ሰላምታ አቀርባለሁ። ትንሽ አጭር ደቂቃ ቆያለሁ። አይ ሚስ ዩ በጣም ናፍቃችሁኛል እውነቱን ለመናገር እና ጠፍቻለሁ። አሁን ብዙ አልቆይም። በጣም አጭር ቆይታ አድርጌ እወጣለሁ። ትንሽ ድምጼ ጉንፋን ነገር ይዞኛል። አሁን አልለቀቀኝም እና ይቅርታ ምናልባት ድምጼ ጥሩ ካልሆነ ድምጼ ጉንፋን ነገር ይዞኛል። እንግዲህ ይቅርታ ታደርጉልኛላችሁ። በጣም አሞኬ በጣም ጥሩ ነው ያለሁት። እግዚአብሔርን አመሰግናለሁ ስለዚህ ጊዜና ስለዚህ ሰዓት። በጣም አጭር የሆነ መልእክት አስተላልፌ እወጣለሁ። መልእክቱን ሼር አድርጉ፣ ሰዎች እንዲደርሳቸው፣ ሌሎችም እንዲገቡ። ካየኋቸው ብዙ ቆዩ። ዛሬ ብዙ ሰው ላይ ገባ ይችላል። ጥፍት ስላልኩበት ሰው ለመግባት የሚቸገር ይመስለኛል። ግን እናንተ ሰዎች እንዲገቡ ሼር አድርጓቸው እና በጣም ቁም ነገር ተናግሬ እወጣለሁ። በቃ ማወቅ ያለብን ነገሮች አሉ። በቃ በስነ ስርዓት በህይወታችሁ ማወቅ ያለባችሁ አንዳንድ ፖይንቶችን እነግራችኋለሁ። ማወቅ ያለባችሁ በህይወታችሁ ማወቅ ያለባችሁ በጣም ቁም ነገሮችን አስተላልፋለሁ። በጣም ቁም ነገር የሆኑ ነገሮችን ሁላችሁም የከበረ ሰላምታ አቀርባለሁ። እግዚአብሔር ይባርካችሁ የገባችሁትን ሁሉ ማለት ነው። አዎ ጠፍቻለሁ። በጣም ብዙዎቻችሁ ጠይቃችሁኛል። ጠፋ እንዲህ ብላችሁኛል። አም ኦኬ፣ በጣም አም ፋይን፣ አም ቬሪ ፋይን እና እግዚአብሔር በምህረቱ በቸርነቱ አኑሮኛል። እኖራለሁ፣ ቀጥላለሁ። በተረፈ ዛሬ በጣም ቁም ነገር የምነግራችሁ በህይወታችሁ ስትኖሩ እነዚህ መሰረታዊ ነገሮች ናቸውና በጣም ማወቅ ያለባችሁ ነገር ነው። አዎ ጠፍቻለሁ። በጣም ይቅርታ ብያለሁ። እንግዲህ ሁላችሁንም ሰላም ብል ደስ ይለኝ ነበር፣ ግን ልቀጥል። ምንድነው በህይወታችሁ ማወቅ ያለባችሁ ነገር ምንድነው? የመጀመሪያው ነገር ትሞታላችሁ። በቃ ይሄን ወቁ። ሰው መሆናችሁን ወቁ። መጀመሪያ አንድ ሰው ማወቅ ያለበት ነገር እንደሚሞት ነው። እንደምትኖሩ ካሰባችሁ አትጠነቀቁም። ብዙ ነገር ጋር ትተላለፋላችሁ። አንድ ሰው እሞታለሁ ብሎ ካሰበ ግን የቀረውን ነገር ለማድረግ ይታገላል። ያጣውን ነገር ለማሟላት፣ ያላስተካከለውን ነገር ለማስተካከል ጊዜ ይኖረዋል። እሞታለሁ ብሎ የሚያስብ እሞታለሁ ብሎ የሚያስብ ከሆነ ይጠነቀቃል። የሚኖረውን ህይወቱን እያንዳንዱ እንቅስቃሴውን ይቆጣጠራልና መጀመሪያ ማወቅ ያለባችሁ ትሞታላችሁ። ይሄን ነው እያንዳንዱ ሰው። አዎ ጊዜው ይለያያል። ወይ አንተ ዛሬ ትሞታለህ፣ ሌላው ነገ ይሞታል፣ ተነገ ወዲያ ይሞታል። መሞት አይቀርም። በቃ ይሄንን አንድ ሰው ማወቅ ያለበት ትልቁ ቁም ነገር ምንድነው? እሞታለሁ ብሎ ማሰብ። አንዳንድ ሰው የሚሞት አይመስለው። የሚናገረው ነገር፣ የሚያደርገው ነገር ልክ ዘላለማዊ፣ ልክ እንደ እግዚአብሔር አይነት አድርጎ ራሱን የሚቆጥር አለ። ምንም የማይገረሰስ የማይነቃነቅ ዘመኑን ሁሉ በምድር ላይ እንደ ማታሱላ 900 ዓመት ኖሮ የሚሞት አይነት ራሱን አድርጎ የሚቆጥር በጣም ብዙ ሰው ነው። ስለዚህ ራሳችሁን ስታስቡ እንደምትሞቱ ካሰባችሁ አትዝረከረኩ። እድሜያችሁ በማይሆን ነገር ዌስት አታደርጉ። ዝም ብላችሁ ያገኛችሁበት ቦታ አዛብሩ። እድሜ አጭር ነው ካላችሁ፣ የምኖርበት ዘመን ጥቂት ነው ብላችሁ ካሰባችሁ ህይወት ባይዘወይ እንደ እንፋሎት ነው። ጀስት እንፋሎት ማለት አንድ ትን ብሎ እንደሚሄድ ማለት ነው። በተለይ በእግዚአብሔር ቀመር የኛ እድሜ በጣም ትንሽ ናት፣ ኢምንት ናት። ስለዚህ አንድ ሰው መጀመሪያ ማወቅ ያለበት እሞታለሁ ብሎ ማሰብ አለበት። እንደሚሞት ሰው መኖር አለበት። እና በማለዳ ይሄ ነው ወደ ውስጥ የመጣውና እባካችሁ በምንም መልኩ የሆነ 1000 ዓመት 100 ዓመት 1000 ዓመት እኖራለሁ ብላችሁ ራሳችሁን ቲንካታው ልትኖሩ ትችላላችሁ እኮ። ከዚህ በኋላ 100 120 130 170 ልትኖሩ ትችላላችሁ። እኔ እንደሱ ማለት አትኖሩም አላልኩም። ልትኖሩ ትችላላችሁ።
ግን ራሳችሁ እንደዛ አታስቡ። እግዚአብሔር ካኖራችሁን ያን ሁሉ እግዚአብሔር ይመስገን። ያን ሁሉ ዘመን ካኖራችሁ እግዚአብሔር ይመስገን። አኗሪ ነው፣ ጌታን አመስግኑት። ግን ራሳችሁን ግን ስታስቡ እንደዛ አታስቡ። እግዚአብሔር ካኖረ ያኖራል። እንደውም እኮ መጽሐፍ ቅዱስ ምንድን ነው የሚለው? እግዚአብሔር ቢፈቀድና ብንኖር በሉ ነው የሚለው። ኢቨን ስታስቡ፣ ስለ ነገ ስታስቡ እግዚአብሔር ቢፈቀድና ብንኖር። ለምሳሌ ከ2 ሰዓት ከ3 ሰዓት በኋላ የቀጠራችሁ ሰው ቢኖር ለሰውየው መልስ ሰጡት፣ እግዚአብሔር ቢፈቀድና ብኖር እንገናኛለን ነው ማለት ያለባችሁ። እግዚአብሔር ቢፈቀድና ብንኖር። ዛሬ በምድራችን ላይ የሞቱ ሰዎች እኮ እሞታለሁ ብሎ አይደለም የሞቱት። ብዙ ፊውቸር ያላቸው ህፃናት ይሞታሉ፣ ወጣቶች ይሞታሉ፣ ጎልማሶች ይሞታሉ። በጣም ያልተጠበቁ ሰዎች ካጠገባችን ያልፋሉ። እነዚህ ሰዎች እንሞታለን ብለው አይደለም። ብዙ እቅድ አላቸው፣ ብዙ ፕላን አላቸው፣ ብዙ ፕሮግራም አላቸው። ምናልባት የዛሬ 20 ዓመትንም አቀደው የዛሬ 30 ዓመት አቀደው ሊሆን ይችላል። ግን እነዚህ ሰዎች የሉ። ምን እያልኳችሁ ነው? በህይወታችሁ አንድ መርሳት የሌለባችሁ ነገር እሞታለሁ ብላችሁ አስቡ። የመጀመሪያው አንድ ሰው ማሰብ ያለበት እሞታለሁ ብሎ ማሰብ አለበት። ከዛ በኋላ ግን አንድ ነገር አስቡ። ከመሞቴ በፊት ግን እነዚህ ነገሮች ይነገራል። ከመሞቴ በፊት ግን ለምንድን ነው ወደዚህ ምድር የመጣሁት ብላችሁ ማስቡ። እሞታለሁ ብሎ ማሰብ በራሱ ቁም ነገር አይደለም። እሞታለሁ ብሎ ማሰብ ጀግንነት ወይንም መንፈሳዊነት አይደለም። እሞታለሁ ብሎ ማሰብ በራሱ ቁም ነገር አይደለም። ግን ከመሞቴ በፊት የምኖረው ለምንድን ነው ብሎ ማሰብ አለበት። ለምንድን ነው የምኖረው? ለምንድን ነው የመጣሁት? ወደዚህ ምድር ኤግዚስት ያደረኩበት ምክንያት ምንድን ነው? የመጀመሪያው ጥያቄ መሆን ያለበት እሞታለሁ አንድ ነገር ነው። ሁለተኛ ጥያቄ ለምንድን ነው ወደዚህ ምድር የመጣሁት? ራሳችሁን ጠይቁ። ለምንድን ነው? በልቼ ጠጥቼ እንድኖር ነው ወይ የሆነ ነገር አግብቼ ተጋብቼ እንድኖር ነው ወይንስ አሜሪካ እንድመጣ ነው፣ ካናዳ እንድመጣ ነው፣ አውሮፓ እንድመጣ ነው? ለምንድን ነው እግዚአብሔር ወደዚህ ምድር ያመጣኝ ብሎ የህይወትንም ፐርፐዝ መጠየቅ አስፈላጊ። ሌላው ነገር ይሄ ነው መጠየቅ። ምንድን ነው ኤግዚስት ያደረኩት? ለምንድን ነው እግዚአብሔር ወደዚህ ምድር ሲያመጣኝ? በምን ዓላማ ነው? በምን ፕሮግራም ነው? ራሳችሁን መጠየቅ። ራሳችሁን ስትጠይቁ ግን አንድ ነገር ቁም ነገር ልንገራችሁ። ራሳችሁን ስትጠይቁ ግን ከአቅማችሁ አንጻር አትጠይቁ። አንዳንድ ሰው ስለ ራሱ የሚጠይቀው በአቅሙ ነው። ማለት እግዚአብሔር ሊሰራብኝ የሚችለው ይሄን ያህል ነው ብሎ ከአካባቢው ወይንም ካለው አቅም ወይንም ካለው ጉልበት ካለው ገንዘብ ካለው የተለያዩ ነገሮች አንጻር አይ እግዚአብሔር ይሄን ያህል ነው እኔ ላይ የሚሰራው ብሎ ሊያስብ ይችላል። ነው ስታስቡ ራሳችሁን ለማወቅ ስትፈልጉ በእግዚአብሔር ልክ እንጂ በራሳችሁ ልክ ራሳችሁን አትመዝኑ። እኔ ሁሉ ጊዜ ራሴን ሳስበው እውነት ነው ሊሚት አለኝ። እስከ ተወሰነ ድረስ ነው ማሰብ የምችለው። ግን ራሴ የማስበውን አይደለም ማስበው። እግዚአብሔር በእኔ ላይ ዓላማ ምንድን ነው? እቅዱ ምንድን ነው? ምንም እንኳን በእኔ ላይ ያለው ፕሮግራም ወይንም እኔ እጅ ላይ ያለው ነገር ትንሽ ይሁን፣ ግን እግዚአብሔር ምንድን ነው የሚያስበው? እጄ ላይ ባለው መጠን ሳይሆን እግዚአብሔር ለእኔ በሚያስበው መጠን ነው ማሰብ ያለብኝ። አንዳንድ ጊዜ እናንተ ትንሽ ሆናችሁ እግዚአብሔር ትልቅ ስራ ሊሰራባችሁ ይችላል። እናንተ እጅ ውስጥ ምንም ነገር ሳይኖር እግዚአብሔር ለትውልድ የምትበቁ ሊያደርጋችሁ ይችላል። ፎር ኤግዛምፕል እቺ በሱነም ያለችዋ ሴት ኤልያስ ወደ የላከው ሴት ወደ ሂድና አንዲት መበለት አዘጋጅቼልሃለሁ የምትመግብ ባለው ጊዜ እቺ ሴት ፕሮግራሙ አንድ ነው። የዚች ሴት ፕሮግራም ምንድነው? አንድ ሚል አላት። ፕላኗም ፕሮግራሟ ምንድነው? ይሄንን በልታ የመሞት ነው። እቺ ሴት ለምን ነው የምትኖሪው ብትሏት ብትጠይቋት የምኖረው አንድ ቀን ነው ከዛ በኋላ እሞታለሁ ብላ ነው የምታስበው። በዚች ሴት ላይ ግን የእግዚአብሔር ፕሮግራም ትልቅ ነው። ለብዙ ዓመት የማያልቅ ተበልቶ የማያልቅ ተጠቅማችሁበት የማታቋርጡት ዘይት እንደገና ደግሞ ዱቄት ቤቷል። የእሷ ፕሮግራም ግን ትንሽ ነው። ዛሬም በልቶ መሞት። ምን ላችሁ ፈልጌ ነው? ራሳችሁን ስታዩ እግዚአብሔር እንደሚያያችሁ፣ ራሳችሁን ስታዩ እግዚአብሔር እንደሚመለከታችሁ። በራሳችሁ ልክ ራሳችሁን አታስቡት፣ በእግዚአብሔር ልክ ይሁት። አው በእግዚአብሔር ልክ ራሳችሁን ስታዩ አይኖ አጠገባችሁ ያለው ነገር ላይበቃ ይችላል፣ የማይሆን ሊመስል ይችላል። ግን ትልቁን ነገር ማድረግ የሚችል ሁሉን መስራት የሚችል እግዚአብሔር ስለሆነ ሁል ጊዜ ራሳችሁን እግዚአብሔር በሚያያችሁ እይታ እዩት። እግዚአብሔር በሚያያችሁ እይታ አይታችሁ ምናልባት አጠገባችሁ ያለው ነገር የማይበቃ ቢመስላችሁ የጠራችሁ አምላክ ታማኝ ነው። አብርሃም እንዳለው ማለት የመስዋዕቱን በግ እግዚአብሔር ያዘጋጃላል። እጁ ላይ የለም፣ ለመስዋዕት የሚቀርብ ነገር የለም። በጣም አደገኛ ነገር ነው። እግዚአብሔር ፕሮግራም አለው በህይወቱ። ሰዋልኝ ብሎታል ልጁን። ግን አንድ ነገር አለ። ልጁ በሚጠይቀው ጊዜ ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል። ምን ማለት ነው? አብርሃም ያንን ጉዳይ ሲያየው ከአቅሙ በላይ ለልጁ ማስረዳት የሚችለው ሁኔታ አይደለም የገጠመው።
ግን ያለው ነገር ምንድነው? የመስዋዕቱን በእግዚአብሔር ያዘጋጃል። እንዳለውም እግዚአብሔር አዘጋጀ፣ ያልተጠበቀ ነገር አዘጋጀ። ምን ላችሁ ፈልጌ ነው? እግዚአብሔር በህይወታችሁ ዓላማ ካለው ከየትም ያልተጠበቀ ነገር ማዘጋጀት ይችላል። የእናንተን ችሎታ፣ የእናንተን ብቃት፣ የእናንተን አቅም አያስፈልገው። ስለዚህ በህይወት ስትኖሩ እግዚአብሔር እንደሚያስብላችሁ አስቡ። እግዚአብሔር እንደሚያስብላችሁ ስታስቡ አንዳንድ ጊዜ አቅም የሌላችሁ ሊመስላችሁ ይችላል፣ ግን አቅማችሁ እግዚአብሔር ነው። ስለዚህ ሁሉን ነገር ማድረግ የሚችል አምላክ አላችሁ። ሶስተኛ አንደኛ እንደምትሞቱ አስቡ። ሁለተኛ ደግሞ ከመሞታችሁ በፊት እግዚአብሔር በህይወታችሁ ፕሮግራም እንዳለው አስቡ። ያ ፕሮግራም ደግሞ የሚፈጸመው በእናንተ አቅም ሳይሆን በእግዚአብሔር አቅም ነው። ምንም ትልቅ ብታስቡ፣ ምንም ሰፊ ብታስቡ ያንን ሰፊ ነገር ሊያስፈጽም የሚችል እግዚአብሔር እንጂ እናንተ እንዳልሆናችሁ አስቡ። በመጨረሻ ሶስተኛው ደግሞ ለተጠራችሁበት ዓላማ፣ ላያችሁት ዓላማ ጨክኑ። ቀይ ነው ነገር ጨክኑ። በቃ ቆራጥ ሁኑ። ያን ነገር ለማድረግ በስንፍና በተለያየ ምክንያት በውስጣችሁ የተቀመጠውን ነገር ካለማድረግ ወደኋላ አትመለሱ። መጀመሪያ እንደምትሞቱ አስቡ። እንደምትሞቱ ስታስቡ ትጠነቀቃላችሁ። ምክንያቱም ዛሬን ነው እንጂ የምትኖሩት ነገር አትኖሩ። ዛሬ ማድረግ ያለባችሁ ነው የምታደርጉት። ምክንያቱም ነገ እሞታለሁ ብሎ የሚያስብ ሰው ዛሬ በቁም ነገር ነው የሚኖር። ግን ብዙ ዓመት እኖራለሁ ብሎ የሚያስብ ካለ የዛሬ 20 ዓመት ያቅዳል፣ 40 ዓመት ያቅዳል፣ 50 ዓመት ያቅዳል። ዛሬ ግን እሞታለሁ ብሎ የሚያስብ ሰው ሁል ጊዜ የዛሬውን ነው የሚያቅደው። ስለዚህ ስለመሞት አስቡ ስላችሁ ትሞታላችሁ ማለት አይደለም። ትኖራላችሁ፣ ብዙ ዓመት ትቆያላችሁ በእግዚአብሔር ፈቃድ። እኔ እያልኳችሁ ያለው ግን እንድትጠነቀቁ ያደርጋችኋል። ገባችኋል? በጥንቃቄ እንድትኖሩ፣ እግዚአብሔር በመፍራት እንድትኖሩ ያደርጋችኋል። ቅድም እንዳልኳችሁ ነው። እኔ አሁን የገባኝ ነገር ሰዎች አሁን ሲቀጥሩኝ ማለት የምፈልገው ከዚህ በኋላ ምንድን ነው እግዚአብሔር ቢፈቀድና ብኖር። ብዙ ጊዜ መጽሐፍ ቅዱስ ላይ ተጽፏል፣ ግን የማንለውን ብዙዎቻችን አንለውም። እግዚአብሔር ቢፈቀድና ብንኖር የሚለውን ቃል አንጠቀሙ። መጽሐፍ ቅዱስ ግን ይላል ስታቅዱ፣ ስታስቡ፣ ስለ ነገ ስታልሙ እግዚአብሔር ቢፈቀድና ብኖር በሉ። ምን ማለቱ ነው? ዛሬ ልትሞቱ ትችላላችሁ፣ ነገ ልትሞቱ ትችላላችሁ። ይሄ የእናንተ ፕላን አይደለም፣ የእናንተ ዕቅድ አይደለም። ድንገት ነው እግዚአብሔር በሕይወታችሁ ጣልቃ የሚገባው ለማለት ነው። ስለዚህ በምትችሉት መጠን ፕሊዝ እንደ እግዚአብሔር አገልጋይ የምለምናችሁ ስለ ነገ ስታስቡ እግዚአብሔር ቢፈቀድና ብኖር በሉ። አትጨነቁ። እንደሱ ስትሆኑ አትጨነቁም። ላይፍ ኢዚ ይሆንላችኋል። ተጨናንቃችሁ አትኖሩ። ሁሌ ደስተኛ ትሆናላችሁ። ምክንያቱም የምትኖሩ ዛሬ ነው። ብዙ ጊዜ የምንጨነቀው ነገን ስናስብ እኮ ጨለማ የሚታየን፣ ሞት የሚታየን፣ የሆነ ስቃይ የሚታየን፣ ያልሆኑ ነገሮች የሚታየን ብዙ ዓመት እንኖራለን ብለን ስናስብ ስናቀድ፣ ዛሬን ግን የምኖራለሁ ዛሬ ብቻ ነው የምኖረው ብለን የምናስብ ከሆነ ዛሬን በአግባብ እንኖራለን። የሆነ ተጨናንቀን አንኖር። ያለንን በልተን አካፍለን መኖር እንችላለን። ሰው ለምንድን ነው 100,000፣ 400,000፣ 500,000 ብር ባንክ ውስጥ የሚያስቀምጠው? እኮ ብዙ ዓመት እኖራለሁ ብሎ ስለሚያስብ ነው። የምኖረው ዛሬማ ነው ብሎ ቢያስብ እኮ ያከፋፍል ነበር። ዛሬ እንደሚኖር ቢያውቅ፣ ዛሬ ብቻ እንደሚቆይ ቢያውቅ ኖሮ ገንዘቡን አከፋፍለው ለድሆች ይሰጥ ነበር። ዛሬ ብዙ ሚሊዮነሮች እኮ ገንዘባቸውን ሳይበሉ ይሞታሉ። በጣም ብዙ ሚሊዮን ዶላር አካውንታቸው ውስጥ እያሉ ሳይበሉት ይሞታሉ። ለምን እንደሆነ ታውቃላችሁ? እነዚህ ሰዎች ብዙ ዓመት እንኖራለን ብለው ነው አቅደው ገንዘቡን ያስቀመጡ። ግን ብዙ ዓመት ሳይኖሩ ያንን ብር ሳይበሉ ይሞታሉ። ግን እንደሚሞቱ ቢያውቁ ኖሮ አትጠራጠሩ፣ አካፍለው ለድሃ ሰጥተው ይኖሩ ነበር። ለተቸገሩ ያከፋፍሉ ነበር። ስለዚህ ሁል ጊዜ ጥሩነቱ ምንድን ነው? ያለኝ ይበቃኛል የምትሉት ነገን መኖር ወይንም ስለ ነገ፣ ስለ ተነገ ወዲያ፣ ስለ ዛሬ 30-40 ዓመት ማሰብ ካቆማችሁ ዛሬን በአግባብ ትኖራላችሁ። ስለዚህ ማካፈል ትፈልጋላችሁ፣ መስጠት ትፈልጋላችሁ፣ ነገ እንደሚሞት አስቡ። ነገ እንደማትኖሩ ካሰባችሁ በቃላችሁ ነው የምትሰጡት። አንዳንድ ጊዜ ይገርመኛል፣ ትን ይለኛል። አንዳንዴ እያወራው ትን ይለኛል እና ነፍስ ውጪ ነፍስ ግቢ ሆነ በትንታ እኮ ነው። ዛትማች እኮ ሲምፕል ሰዎች ነን። እንደውም ለመሞት እኮ ቅርብ የሆነን ሰዎች። ባለፈው አንድ እንትን ሰማው፣ ዜና ላይ የምንሰማው አንድ ሰው ለዓመት በዓል ስጋ እየበላ ስጋ አንቆት ሞተ። ይህ ሰው ሞታለሁ ብሎ አስቦ አይደለም ስጋ ይበላው። እንግዲህ አስቡት፣ ስጋ በልቶ አንቆት ሲሞት በጣም ያሳዝናል። አሟሟቱ ያሳዝናል። ግን ይሄ ሰው የዛ ቀን ሞታለሁ ብሎ አስቦ አይደለም። ዛሬ ብዙ ሰዎች አጠገባችን ያሉ ሰዎች አጥተናቸዋል፣ ሞተዋል። የሞቱት እነዚህ ሰዎች ፕላን ነበራቸው። የዛሬ 20 ዓመት 30 ዓመት ልጄን ድሬ አግብቼ ተመርቄ ብለው ሊሆን ይችላል። ግን ሞት ቀድሟቸው። ምን እያልኳቸው ነው? ፕሊዝ ሁል ጊዜ ስታስቡ እንደምትሞቱ ሰው አስቡ። እንደምትሞቱ ደግሞ ስታስቡ ምንድን ነው በህይወት ያለው ዓላማ? ዛሬ ምንድን ነው ማድረግ ያለብኝ? የአንድ ሰዓት ስራ ወይንም የአንድ ሰዓት ከእግዚአብሔር ጋር መገናኘት የህይወት ታሪካችሁ ሊቀይረው ይችላል። 40 ዓመት ኖራችሁ ያላደረጋችሁትን በ20 ደቂቃ ልሰሩ ትችላላችሁ። በ10 ደቂቃ ልሰሩ ትችላላችሁ። በአንድ ሰዓት ልሰሩ ትችላላችሁ።
40 ዓመት መኖር የለባችሁም የእግዚአብሔር ፈቃድ ለማገልገል። ጎልያድ የወደቀው እኮ በሺህ ዓመት አይደለም፣ በተወሰነች ደቂቃ ነው አይደል ጎልያድ የወደቀው። ከዛ በኋላ የዳዊት ዝና የናኘው፣ ከዛ በኋላ እግዚአብሔር ያከበረው በሆነች ሚኒት ነው አይደል? ስለዚህ እግዚአብሔርን ለማገልገል 1000 ዓመት አያስፈልግም። ያለችን ጥቂቷን ሚኒት ወይንም ደቂቃ ወይንም ሰዓት ከተጠቀምክ በእግዚአብሔር ዘንድ ቫሉ ያለው ስራ አድርገ ማለፍ ትችላለህ። ፎር ኤግዛምፕል ለምሳሌ ከጌታ ጋር የተሰቀለው ከቀኝና ከግራ የተሰቀሉ ሰዎች ሁለቱም እድል ተሰጥቷቸው፣ በግራም ያለው በቀኝም ያለው፣ በቀኝ ያለው እድሉን ተጠቀም፣ ንስሐ ገባ። አሁን ንስሐ የገባባትን ሚኒት ስተዋት ትልቅ አይደለችም፣ ግን የህይወቱን አቅጣጫ ለውጧል። በየትኛው በዛች በተሰጠችው ደቂቃ። ያኛው ደግሞ በተሰጠው ደቂቃ አሽፎ ሞተ። ያ ደግሞ እውነተኛውን ነገር ተናግሮ ንስሐ ገብቶ በተወሰነ ደቂቃ የህይወቱን አቅጣጫ ቀየረ። የህይወትን አቅጣጫ ለመቀየር 1000 ዓመት አያስፈልግም። የህይወታችሁን አቅጣጫ ለመቀየር 5 ዓመት አያስፈልጋችሁ። የህይወታችሁን አቅጣጫ ለመቀየር ሳምንት 2 ሳምንት አያስፈልጋችሁ። በደቂቃ ውስጥ ነገራችሁ መለወጥ ትችላላችሁ። የማታ ሱላን እድሜ መኖር የለባችሁ። እግዚአብሔርን በጽድቅ ለማገልገል ባላችሁ ታይም ባላችሁ ጊዜ ተጠቀሙበት። ታይም ይሄዳል። ገብቷችኋል? አንዳንድ ሰዎች 40-50 ዓመት ኖረው የ4 ሰዓት አገልግሎት ሳያገለግሉ ወይ 4 ሰዓት ጥሩ ስራ ሳይሰሩ ያልፋሉ። አንዳንድ ደግሞ ጥቂት ዓመት ኖረው በጥቂት ዓመት ትልልቅ ስራ ይሰራል። የህይወት መዝረክረክ አይደለም ቁም ነገሩ፣ በህይወታችሁ ቁም ነገር መስራታችሁ። ስለዚህ እያልኳችሁ ያለው ፕሊስ እንደምትሞቱ አስቡ። ሁለተኛ ደግሞ ባለቻችሁ ቀሪ ዕድሜ 10ም ትኑራችሁ 20ም ትኑራችሁ 5ም ትኑራችሁ 2ም ዓመት 3ም ዓመት 2ም ሳምንት ይቅራችሁ 1ም ሳምንት ይቅራችሁ፣ በዛይ ሰዓት ግን ምንድን ነው የመፈጠር ዓላማ ብላችሁ ጠይቁ። ለምንድን ነው ወደ ምድር የመጣሁት? ለምንድን ነው እግዚአብሔር እዚህ ያቆየኝ ብላችሁ ጠይቁ። ከዛ በኋላ ካወቃችሁ በኋላ ሶስተኛው ያልኳችሁ ምንድን ነው? ያን ካወቃችሁ በኋላ ለዛ ነገር ዋጋ ስጡት። ለተሰጣችሁ ዕድሜ ለተሰጣችሁ ጊዜ ቫሉ ስጡት። ቫሉ ይኑረው። አሁን እኔ ለምሳሌ በጣም እያሳለኝ ነበር እና ላለመናገር ወስኜ ነበር። ግን እቺ ሚኒት አንድ ሰው ቢለወጥስ? አንድ ሰው ቢድንስ? ገብታችኋል? እኔ ትንሿን ምክንያቴን ወስጄ አሁን ትንሽ ነው ሳል ነው አይደለ? እሷን በቃ ለምን እላለሁ ብዬ ዛሬ ብቀር ዛሬ ብጠፋ አንድ ሰው አጣል። አንድ የሚቀየር ሰው እኔ ከምናገረው ነገር የተነሳ ያጣል። ስለዚህ ምክንያታችሁ በቂ አይደለም። ላለማገልገላችሁ፣ በእግዚአብሔር ፊት ላለመኖራችሁ፣ ላለመቀደሳችሁ ጊዜና ምክንያት አትስጡ። ባላችሁበት ሁኔታ ባላችሁበት ጊዜ እግዚአብሔር ማገልገል ይቻላል። ስለዚህ ባካችሁ ምክንያት አትስጡ። ይሄን ያላደረጉት በዚህ ምክንያት ነው፣ ይሄን ያላሰራሁት በዚህ ምክንያት ነው እያላችሁ ለራሳችሁ ኤክስኪውዝ እየሰጣችሁ እድሜያችሁን አጨርሱ። ስለዚህ ሶስተኛ አልኳችሁ ምንድን ነው? አንደኛ መሞታችሁን ወቁ። ሁለተኛ እግዚአብሔር ሳትሞቱ ምንድን ነው ማድረግ የሚፈልገው በህይወታችሁ እሱን ወቁ። ሶስተኛ ደግሞ ጨክኑ፣ አድርጉ። የአክሽን ሰው ሁኑ። የቅድ ሰው ብቻ አትሁኑ። አንዳንድ ሰው ያቅዳል፣ ደብተር ሙሉ ይጽፋል። እኔ በቃ ከዚህ የዛሬ ዓመት ይሄን እናደርጋለሁ ብሎ ይጽፋል። አገባለሁ፣ እጮኛ ይዛለሁ፣ አገልግሎት ይጀምራለሁ ምናምን ይልና ደብተር ሙሉ ፕላን ይይዛል። አንዱን ግን አያደርግም። ስለዚህ እባካችሁ ፕላን ያደረጋችሁትን አድርጉት፣ አክሽን ውሰዱ። እነዚህ በጣም 3 መሰረታዊ ነገሮች ናቸው። እነዚህ ልነግራችሁ ነው። በህይወታችሁ ቁም ነገር ያልኳቸው ምንድን ነው? አንደኛ እንደምትሞቱ አስቡ። ሁለተኛ ሳትሞቱ በህይወታችሁ እግዚአብሔር ሊያደርግ ያለውን ነገር ቁጭ ብላችሁ አስቡ። ሶስተኛ አድርጉት፣ አክሽን ቬሪ ኢምፖርታንት። ስለዚህ ዛሬ ቻሌንጅ የማደርጋችሁ ለራሴም ቻሌንጅ ነው። እሞታለሁ አይቀርም። የዛሬ ዓመት 40 ዓመት 50 ዓመት 10 ዓመት 2 ቀን 3 ቀን አላውቀውም። ስለዚህ እንደምሞት አስባለሁ። ሁለተኛ ደግሞ ሳልሞት እግዚአብሔር በህይወት ያለውን ዓላማውን እፈጽማለሁ ማለት አስባለሁ። ምንድን ነው ብዬ ቁጭ ብዬ አየዋለሁ። ካየሁት በኋላ ደግሞ እግዚአብሔር ያን እንደሚፈጽመው አምናለሁ። እኔ ደግሞ ተነስቼ እሰራለሁ ማለት ነው። ልክ ነህምያ እንዳለው የሰማይ አምላክ ያከናውንላል፣ እኛም ባሪያዎቹ ተነስተን እንሰራለን። ስለዚህ ስራ ያስፈልጋል። መፎከር ብቻ አያስፈልግም። ጥቅስ ብቻ ማውራት ጥቅም የለው። ነህምያ ጥቅስ ብቻ አይደለም ያወራው። የሰማይ አምላክ ያከናውንላል፣ እኛም ባሪያዎቹ ተነስተን እንሰራለን ሲል እንሰራለን ባለ ጊዜ በጣም የፈራረሰ ቅጥር ነበር። ሊሰራ የማይችል የሚመስል ብዙ የፈራረሱ ነገሮች ባሉበት ቦታ ቆሞ ነው የተናገሩ። ግን ተናግሮ ቁጭ አላለም። ከተናገረ በኋላ የተናገረውን ለማድረግ ሲነሳ ታያላችሁ። ለስራ ሲነሳ ታያላችሁ። በኋላ በ52 ቀን ነው ያንን ሁሉ ቅጥር ሰርቶ የጨረሰው። አያችሁ፣ ይሄ ሰው ባለው ጊዜ ተጠቀም። ሰዓት አለው ወይ? ተትረፍሩ ቦታ አለው ወይ? ነው ባለስልጣን ነው፣ ትልቅ ቦታ ያለው፣ ትልቅ ፖዚሽን ያለው። ግን አንድ ነገር አሰበ። የኢየሩሳሌምን ቅጥር እሰራለሁ ብሎ መጣ። ወደ አክሽን ሄደ። በ52 ቀን ባልተጠበቀ ሁኔታ የእስራኤልን ቅጥር ሰርቶ ጨረሰ። ስለዚህ ምን ልላችሁ ፈልጌ ነው፣ ፕሊዝ ነገ ተነገ ወዲያ አትበሉ። ጊዜው ዛሬ አሁን ነው ለእናንተ። ጊዜው ታይሙ ራይት ታይም አሁን ነው። ስለዚህ አሁን በሰጣችሁ እድሜያችሁ በሰጣችሁ ጊዜ በውስጣችሁ ያለውን ነገር ለማድረግ በርቱ። እግዚአብሔር ደግሞ ይረዳችኋል። እወዳችኋለሁ።
ምናልባት እዚህ ውስጥ ያላችሁ በህይወታችሁ ብዙ ጊዜ እያቀዳችሁ ማድረግ ያቃታችሁ መስራት ያቃታችሁ የፕላን ሰው ብቻ ይሆናችሁ ሰዎች አላችሁ። ደግሞ እንደምትሞቱ የማታስቡ አላችሁ። ነገ እንደምታልፉ የማይገባችሁ አላችሁ። በቃ ብዙ ዓመት እንደምትኖሩ የሚሰማችሁ አላችሁ። እንደ እግዚአብሔር ቃል የሚለው ትሞታላችሁ። ዛሬ፣ ነገ፣ ተነጎዳ፣ የዛሬ ዓመት፣ የዛሬ 5 ዓመት አላውቅም ትሞታላችሁ። ስለዚህ ዛሬ ድል ስጣችሁ። እዚህ ውስጥ ገብታችሁ ምናልባት ዛሬ ነው የገባሁት ንስሐ መግባት እፈልጋለሁ ተክሉ ጸልይ የሚል ሰው ይኖር ይሆን? ከጌታ ጋር መታረቅ እፈልጋለሁ መስማማት እፈልጋለሁ የሚል ሰው ካለ ቁጥር 7 ካለ ልጸልይልህ። ጌታ ኢየሱስን መቀበል እፈልጋለሁ። ደግሞ ከጌታ ጋር ከኖር ቆየው ወጥቻለሁ፣ ከጌታ ቤት ወጥቻለሁ፣ ተክሉ ንስሐ መግባት እፈልጋለሁ ጸልይልኝ የሚል ሰው አለ። ቁጥር 7 መንካት ይችላል። ለሁለት አይነት ሰዎች መጀመሪያ ልጸልይ። አንደኛ ጌታ ኢየሱስን ያልተቀበላችሁ ከዚህ በኋላ ህይወቴ እንደ አዲስ እጀምራለሁ፣ ነገ ልሞት እችላለሁ፣ ተነገ ወዲያ ልሞት እችላለሁ፣ አላውቅም፣ ንስሐ ሳልገባ ህይወቴ እንዲያልፍ አልፈልግም፣ ዛሬ ተክሉ ንስሐ መግባት እፈልጋለሁ ጸልይልኝ ይላል። ሌላ ደግሞ ከጌታ ጋር ሆናችሁ ባክ ያደረጋችሁ ባክ አድርጋችሁ ያላችሁ አላችሁ። ዝም ብሎ አይነት ኑሮ የምትኖሩ ጌታ የሌለበት ህይወት የምትኖሩ አላችሁ። ለእናንተ ምጸልይ ያለው ቁጥር 7 ንኩ፣ ንስሐ ትገባላችሁ። አንድ ሰው አይቻለሁ፣ ተባረክልኝ ወልዲ የሚል አይቻለሁ። አንድ እግዚአብሔር ይባርክህ ወይንም እግዚአብሔር ይባርክሽ። በእውነት እግዚአብሔር ትልቅ ነገር በህይወታችሁ ላይ ያደርጋለሁ አላችሁ። እዚህ ውስጥ ጌታ ኢየሱስ እንደ ግል አዳኝ መቀበል እፈልጋለሁ ቁጥር 7 መንካት እፈልጋለሁ የምትሉ አላችሁ። ሁለት ሰው አይቻለሁ። ሌላም ተባረኩልኝ። ትንሽ ጽሑፉ አይነበብልኝም፣ ጨለማ ውስጥ ስላለሁኝ አይነበብልኝም። ሁለት ሰው አይቻለሁ። ጌታ ይባርካችሁ፣ በእውነት እግዚአብሔር ይባርካችሁ። ውሳኔ መወሰን ሶስተኛ ሰው አይቻለሁ። ጌታን የሚቀበል ሶስት ሰው አይቻለሁ አላችሁ። ሌሎች ጌታ ኢየሱስን መቀበል የምትፈልጉ 4 ሰው አይቻለሁ። ሌሎች አላችሁ። መለሰ 4 ሰው አይቻለሁ። ሌላ አላችሁ። ጌታ ኢየሱስን መቀበል የምትፈልጉ ንስሐ መግባት እፈልጋለሁ ተክሉ ጸልይልኝ የሚል ሰው አለ። በጌታ ነበርኩ ደግሞ ክጃለሁ፣ አሁን ያለውበት ህይወት ጥሩ አይደለም፣ ባክ አድርጌያለሁ የሚልም ሰው አለ። ቁጥር 7 መንካት ይችላል። ልጸልይላችሁ። 4 ሰው አይቻለሁ። ጌታ ኢየሱስን መቀበል እፈልጋለሁ የምትሉ ቁጥር 7 ንኩልኝ። ቁጥር 7 ጌታ ኢየሱስን መቀበል እፈልጋለሁ ኢየሱስ ያለ። ሌላም ሰው አይቻለሁ። ጸደይ ተባረክልኝ። ሌሎች አላችሁ። አይባክን ጊዜያችሁ። ዛሬ ከኔ ጋር የንስሐ ጸሎት ጸልዩ፣ ምሕረትን ጠይቁ። እኔ ሟች ነኝ፣ ነገ ተነገ ወዲያ ልሞት እችላለሁ፣ ግን አሁኑኑ ከጌታ ጋር ተጣብቄ ንስሐ ገብቼ መውጣት እፈልጋለሁ። እኔ ለእናንተ ገብቼ ቢሆን በቃ እኮ 5 ሰው አሁን እኔ ትንሽ ጉንፋን ነገር ይዞኛልና አይ ጉንፋን ይዞኛል ብዬ ብቀር እናንተን አጣለሁ። አሁን የገባችሁትን 5 ሰዎች አጣለሁ። አያችሁ፣ ጊዜያችሁን ተጠቀሙበት። ምን እንደሚሆን አታውቁ። ምናልባት ለእናንተ ይሄ ሰዓት ጥሩ ላይሆን ይችላል። በህመም በተለያየ ሁኔታ ውስጥ ያላችሁ ሰዎች ትኖሩ ይሆናል። ግን በዚህ ውስጥም እግዚአብሔር በእናንተ ህይወት ላይ ይሰራል አላችሁ። ጌታ ኢየሱስን መቀበል የምትፈልጉ አሁንም ንስሐ መግባት እፈልጋለሁ ተክሉ ጸልይልኝ የሚል ሰው አለ። ቁጥር 7 ንኩልኝ። 5 ሰው አይቻለሁ። ሌሎች አላችሁ። ጌታ ኢየሱስን መቀበል እፈልጋለሁ ተክሉ ጸልይልኝ፣ በህይወቴን ቁም ነገር መስራት እፈልጋለሁ፣ ይሄን ነገር ሳላደርግ ህይወቴ እንዲያልፍ አልፈልግም፣ ጊዜው ከባድ ነው፣ ተክሉ እባክህ ጸልይልኝ የሚል ሰው አለ። ሌላ ሰው አለ። ቁጥር 7 ጌታ ኢየሱስን መቀበል የሚፈልግ አላችሁ። ኦኬ፣ ለእናንተ ልጸልይ፣ ለ5ቶቹ ልጸልይና ከዛ በኋላ አንድ የተወሰነ ቁም ነገር አውርቼ እጸልያለሁ። ሌላም ሰው አይቻለሁ። ገዛ ኦኬ፣ ሌላም ሰው አይቻለሁ። ቁጥር 6 ሰው አይቻለሁ። ጌታ ይባርክ። አሁን የገባሽ እህቴ ወይንም ወንድሜ፣ ያው ጨለማ ላይ ትንሽ ጨለም ያለ ቦታ ስላለው አይታየኝም፣ ለዛ ነው። ይቅርታ፣ በጣም ይቅርታ። ስማችሁ ስላልጠራው በጣም ይቅርታ። ግን ወደ 6 ሰው አይቻለሁ አላችሁ። ሌሎችም አላችሁ። ከእናንተ ጋር የንስሐ ጸሎት ልጸልይና ከዛ በኋላ ወደ እናንተ እመለሳለሁ፣ ወደ ክርስቲያኖች እመለሳለሁ። ትንሽ ነገር ተናግሬ ለእናንተም ጸልዬ ነው የምጨርሰው። እንዲህ ብላችሁ ጸልያላችሁ። እናንተ ቁጥር 7 የነካችሁ ከኔ ጋር ይህን ጸሎት ጸልያላችሁ። ጌታ ሆይ ስለዚህ ጊዜ እጅግ አድርጌ አመሰግንሃለሁ። እኔ እሞታለሁ ሰው ነኝና ጌታ ኢየሱስ አሁን ኃጢአቴን በከበረው ደምህ አጥበህ አንጻኝ። ጌታ ሆይ ለኔ ኃጢአት
እንደሞትክ ከሙታንም እንደተነሳህ አምናለሁ። ስለዚህ ይቅር በለኝ። ይቅር ስላልከኝ ደግሞ አመሰግንሃለሁ። ስሜን በሕይወት መዝገብ ላይ ጻፍልኝ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። ሃሌሉያ። ይኸውላችሁ ይሄን ብዬ ልጨርስ። እዚህ ውስጥ መስመር ውስጥ ለገባችሁ ለክርስቲያኖች አደራ፣ በተናገርኳቸው 3 ነገሮች ላይ ፕሊዝ፣ አሁንም አጭር ነገር ተናግሬ ልጨርስ። 3 ነገር ነው የተናገርኩት። አንደኛ፣ እንደምትሞቱ እያሰባችሁ ኑሩ። አሁን እንደሚሞት አሁን ህይወቱ ሊያልፍ እንደሚችል ሰው ሆናችሁ ኑሩ። ሌላው ማንም ሰው ሲጠይቃችሁ እባካችሁ እግዚአብሔር ቢፈቅድና ብኖር በሉ። ሰማችሁኝ? እግዚአብሔር ቢፈቅድና ብኖር ይሄን አደርጋለሁ፣ ይሄን እሰራለሁ በሉ። በራሳችሁ አትመኩ። ብዙ ዓመት እንደሚኖር ሰው አስባችሁ እባካችሁ ፕላን አታርጉ። ሁል ጊዜ የየዕለቱን አስቡ። መጽሐፍ የሚለው የዕለት እንጀራችንን ስጠን ነው የሚለው። የዓመት አይልም። የዕለት እንጀራችን ስጠን። ለምን የዕለት አለ? ለምን የዓመት አይልም? ምክንያቱም ጋራንቲ ያለን ዛሬን የመኖር ብቻ፣ የዕለቱን የመኖር ብቻ ነው እግዚአብሔር ፈቃድ የሰጠ። ነገን የሚያውቅ እግዚአብሔር። ስንጸልይ የዓመት እንጀራችን ስጠን ብለን አንጸልይም። የዕለት ነው የሚለው። በዕለቱ የምንኖርበት ብቻ ነው የሚያስፈልገን። የነገን እግዚአብሔር ነው የሚያውቀው። እኔ አንዳንድ ጊዜ እድሜ ያስተማረኝ ብዙ ነገር አለ። እንደናንተ ወጣት ሆኜ ማለት እንዲህ ወጣት እያለሁ በእድሜ ማለት ነው በጣም እሳት የማስበው ነገር ፈጣን ነው። ይሄ ይሆናል፣ ይሄ ይደረጋል። በቃ የማላስበው ሚሊዮን ነገር የለም። የማላስበው የማላቅደው ነገር የለም። የሚፈጸመውም የማይፈጸመውን እኔ ፕላን አለማድረግ አይደለም። አሁን ግን እድሜ በሰልስል በመንፈሳዊ ነገር ሳድግ በራሴ የምመካበት ነገር እየጠፋኝ፣ ዛሬ ለመኖሬ እንኳን በእግዚአብሔር ላይ ነኝ። ምክንያቱም ነገን የሚያውቅ እግዚአብሔር። እኔ የማደርገው የዛሬን ብቻ ነው። ዛሬ በእኔ እጅ የሚድን ሰው ካለ ያ ሰው እንዲድን ነው ጸሎቴ። ስለ ነገ አላስብም። ነገ 40 ሰው 50 ሰው ይድናል ብዬ እንደዛ የምጨነቅ ሰው አይደለሁም። በዛሬው ዕለት ግን አሁን ለምሳሌ ያህል 6 ሰዎች ጌታን ተቀብለዋል አይደል? አሁን ዛሴት እኔ ዛሬ ሰው ነኝ። ነገስ አላውቀው። ነገ የሚሆነውን አላውቀው። ላልሰብክ እችላለሁ፣ ላልናገር እችላለሁ፣ ስብከት ላቆም እችላለሁ። አላውቀው። ዘኦንሊቲንግ የሚያውቀው እግዚአብሔር ነው። ስለዚህ እንደ ክርስቲያን መክራችሁ ፕሊዝ የዛሬ ሰው ሁኑ። የዛሬ ሰው ሁኑ። ነገን እያሰባችሁ ዛሬያችሁን አታበላሹ። ስለዚህ እግዚአብሔር ቢፈቅድና ብኖር ብላችሁ አስቡ። ሌላው አደራ ምላችሁ እንደ ክርስቲያን መክራችሁ ስታስቡ በራሳችሁ ልክ አታስቡ። በሁኔታችሁ ልክ አታስቡ። እግዚአብሔር ቢፈቅድና ብኖር በሉ አልኩ እንጂ አትመኑ አላልኩም። ስለ ነገ አታቅዱ አላልኩም። ግን ስለ ነገ ሹር መሆን ግን አትችሉም ነው ያልኩት። አቅዱ፣ ፕላን አድርጉ። ይሄን አደርጋለሁ፣ ይሄን እሰራለሁ በሉ። እንዳትሳሳቱ አትበሉ አላልኩም። ያለ ፕላን ኑሩ፣ ያለ እቅድ ኑሩ አላልኩም። ግን ስትጸልዩ ግን እግዚአብሔር ቢፈቅድና ብኖር በሉ ነው ያልኩት። ዋስትና በራሳችሁ ላይ አትያዙ። 50 ዓመት 100 ዓመት እንደሚኖር ሰው አስባችሁ አትኑሩ ነው የኔ ንግግር እንጂ ስለ ነገ አታቅዱ፣ ፕላን አታድርጉ አይደለም። ይሄማ እንትነት ነው፣ ምንድነው? ልክ አይደለም። ስታቅዱ ግን እንደሚሞት ሰው አቅዱ። ስታቅዱ ግን ነገ ፈቅዶ ብኖር ብላችሁ አቅዱ። ባትኖሩ እግዚአብሔር ስራውን ይቀጥላል። ተክሉ ስለሞተ እግዚአብሔር ስራ አያቆምም፣ ይቀጥላል። እኔ ዛሬን ከሰራው ዛሬን ካደረኩ ለነገ ፕላን እግዚአብሔር ቢፈቅድ ብዬ ባቅድ ተክሉ ዛሬ ቢሞት ኢሶኬ ያን ስራ የሚቀጥል ሰው አለ። እግዚአብሔር ፈቅዶልኝ ብኖር እግዚአብሔር ይመስገን። እግዚአብሔር ሳይፈቅድልኝ ደግሞ ባልፍ የሚቀጥለው ደግሞ ይዞት ይቀጥላል። ጳውሎስ መኖር እስካለበት ኖረ፣ ጢሞቴዎስ ቀጠለ። ጢሞቴዎስ መኖር እስካለበት ኖረ፣ የሚቀጥሉ ይዘው ሄዱ። ስለዚህ እኛ የምንኖረው እግዚአብሔር እስከፈቀደ ብቻ ነው። ከዛ በኋላ ታልፋለህ፣ ትሞታለህ፣ ሌላው ደግሞ ይዞት ይቀጥላል። ስለዚህ ሁል ጊዜ እንደዛ አስቡ። ሌላው ያልኳችሁ ታስታውሱ እንደሆነ ስታስቡ
ትንንሽ ነገር አታስቡ። በራሳችሁ አቅም አታስቡ። አረብ ሀገር አላችሁ፣ አረብ ሀገር እንዳለ፣ ኢትዮጵያ አላችሁ፣ ኢትዮጵያ እንዳለ፣ አሜሪካ አላችሁ፣ እንደ አሜሪካ እንዳለ፣ እንደሱ አታስቡ። ሀሳባችሁ ትልቅ ይሁን፣ በእግዚአብሔር ልክ ይሁን። ይሆናል አይሆንም ብላችሁ አትጨነቁ። እቅዳችሁ የእግዚአብሔር ይሁን እንጂ ያንን እቅድ የሚያስፈጽም እግዚአብሔር አላችሁ። በምንም አይነት ሊሚት ራሳችሁን አትወስኑ፣ አትከልሉት። እግዚአብሔር ምንም ነገር የማድረግ አቅም አለ። ቅድም እንዳልኳችሁ ያቺ ሴት ኤልያስን የላከው ወደ ሰራፕታ ሲልከው ያለው ነገር ምንድን ነው? አንዲት መበለት አለች ትመግብ ዘንድ አዘጋጅቻለሁ አለ። የሴትዮዋ ፕላን ዛሬም በልቶ የመኖር የመሞት እቅዷን። እግዚአብሔር በእሷ ላይ ያለው ዓላማ ግን ዛሬ በልታ እንድትሞት። አሁን አንዳንዶቻችሁ እሞታለሁ የምትሉ ሰዎች አለ። ያበቃልኛል፣ ከዚህ በኋላ እድሜ ትንሽ ነው፣ ከዚህ በሽታ የተነሳ ከዚህ ችግር የተነሳ አጭር ነው እድሜ፣ አጭር ነው ዘመኔ፣ ህመሜ ትልቅ ነው፣ ካንሰር አለብኝ፣ አልሰር አለብኝ፣ ስለዚህ እድሜ አጭር ነው የምትሉ ሰዎች እድሜያችሁ በእናንተ አይመዘን፣ በበሽታችሁ ልክም አይመዘን፣ እናንተ በወሰናችሁት ልክም አይመዘን። የእናንተ እድሜ መዛኝ እግዚአብሔር ነው። ዛሬ ሞታለሁ ያላችሁ ብዙ ዓመት ትኖራላችሁ፣ ብዙ ሺህ ዓመት ትኖራላችሁ። አልኖርም ያላችሁ ትኖራላችሁ፣ እኖራለሁ ያላችሁ ትሞታላችሁ። እድሜያችን በእግዚአብሔር እጅ እንጂ በእኛ እቅድ አይደለም። እቺም ሴት ያለችው እንደዛ ነው። በልቼ እሞታለሁ ነው፣ ከነ ልጄ እሞታለሁ አለች። 1 ሚል አለኝ አለች። እግዚአብሔር ግን በእሷ ላይ ያለው ሀሳብ ሌላ ነው። ብዙዎችን የምትመግብ በቤቱ ያለው ዱቄት የማያልቅ የረሃብ ዘመን እስኪያልቅ ወደ 3 ዓመት ተኩል የረሃቡ ዘመን እስኪያልቅ የማይጠፋ ምግብ ቤቷ ነበር። እሷ ግን የምታስበው ዛሬም በልቶ መሞት። ምን ላችሁ ፈልጌ ነው? እግዚአብሔር በሕይወታችሁ ላይ ያለው ዓላማና እቅድ ዛሬም በልቶ የመኖር አይደለም። ለትውልድ ሀሳብ አለው። አርቃችሁ አስቡ። ስለዚህ በራሳችሁ ልክ አታስቡ። ስትኖሩ እግዚአብሔር እስኪወስዳችሁ ሕይወታችሁ እስኪያልፍ ድረስ በሕይወታችሁ የምታስቡት ነገር በእናንተ ልክ ሳይሆን እግዚአብሔር ለእናንተ በሚያስበው ልክ አስቡ። ልክ አብርሃም እንዳለው የመስዋዕቱን በግ እግዚአብሔር ያዘጋጃላል። ስለዚህ እግዚአብሔር አዘጋጀ። ከአእምሮ በላይ የሆነ ነገር ተዘጋጅቶ ጠበቀው። የታሰረ በግ፣ ያልጠበቀው በግ ነው የገጠመው። ስለዚህ አንዳንድ ጊዜ ታውቃላችሁ፣ በእግዚአብሔር ልክ ስታስቡ እግዚአብሔር ደግሞ ከእናንተ ጋር ይቆማል። ስለዚህ ሁል ጊዜ ስታስቡ በእግዚአብሔር ልክ አስቡ። በእግዚአብሔር ፕላን ውስጥ ኑሩ። በእግዚአብሔር ፕሮግራም ውስጥ ኑሩ። ሌላው በመጨረሻው ላይ ያልኳችሁ ፍጻሜ ላይ በርቱ። የፉከራ ሰው ብቻ የጥቅስ ሰው ብቻ አትሁኑ። ዱ ኢት አክሽን ቬሪ ኢምፖርታንት አድርጉ። ትዝ ይላችኋል በዛች በሱነሟ ሴት ህይወት እግዚአብሔር በሰራፕታ ባለችው ሴት ትልቅ ዓላማ ነበረው። እግዚአብሔር ትውልድን የመመገብ ግን አንድ ነገር ማድረግ ነበረባት። እንጎቻ ነጉታ ማምጣት ነበረባት። ኤልያስ ያላቴን እውነት ነው። እግዚአብሔር በቤቱ ያሰበው ትልቅ ሀሳብ አለ፣ ትልቅ ፕሮግራም አለ፣ ትልቅ እቅድ አለ። ያ ትልቅ እቅድ ግን የሚፈጸመው እንጎቻ በመጋገር ነው። አንዳንዶቻችሁ ትልቅ ነገር ከትልቅ መጀመር ትፈልጋላችሁ። ትልቅ ነገር ከትልቅ ጀምሮ አያውቅም። ከትንሽ ከእንጎቻ ጀምሮ ያንጎቻ ያድጋል፣ ይበዛል። ስለዚህ እኔ ትልቅ ፕላን አለኝ፣ ትልቅ ፕሮግራም አለኝ። ትልቅ ፕሮግራሜን የምጀምረው ግን ከትልቅ አይደል፣ እንጎቻ በመጋገር ያንጎቻ ስጋግረው ያ የጋገርኩት እንጎቻ ግን ይበዛል፣ ትልቅ ይሆናል፣ ይሰፋል፣ ይጨምራል፣ ይበዛል። ስለዚህ ሁሌ ስታስቡ ወደ አክሽን ስትመጡ ከትንሽ ጀምሩ። ግድ የለም ትንሹን የሚያበዛ እግዚአብሔር አላችሁ። ስለዚህ እነዚህ 3 ነገሮችን አትዘንጉ። አንደኛ ሟች እንደሆናችሁ አስቡ። ሁለተኛ ደግሞ በህይወታችሁ ላይ እግዚአብሔር ትልቅ ፕሮግራም እንዳለው ከመሞታችሁ በፊት እግዚአብሔር ትልልቅ ፕሮግራሞችን እንደሚሰራ አመኑ። ሌላው ደግሞ እግዚአብሔር ቢፈቅድና ብኖር ብላችሁ እንደው በራሳችሁ የምትታመኑ ሳይሆን እግዚአብሔር ቢፈቅድና ብኖር የሚል እቅድ ይኑራችሁ። በመጨረሻ ከትንሽ ጀምሩ። ትልቁ ነገር የሚጀምረው ከትንሽ ነውና እንደሱ አድርጉ። እግዚአብሔር በህይወታችሁ ስኬትን ያመጣል። እግዚአብሔር ይባርካችሁ። እዚህ ውስጥ ገብታችሁ የሰማችሁኝ ሰዎች ሁሉ እግዚአብሔር በነገሩ ሁሉ ይባርካችሁ። መቅረብ አልፈለኩም ነበር፣ ትንሽ ድምፄ ስለያዘኝ ጉንፋን ነገር ይዞኛል፣ ግን እግዚአብሔር ረድቶኛል። ጨርሻለሁ። ወዳችኋለሁ። ዘመናችሁ ይለምልም። በነገር ሁሉ እግዚአብሔር መከናወን ይስጣችሁ። ልባርካችሁ። በጌታ በኢየሱስ ስም የበረከት እጆች ያገኟችሁ። በምትሄዱበት ቦታ ይሳካላችሁ። ከመሞታችሁ በፊት የማይሞት ስራ ሰርታችሁ አንቀላፉ። ሁል ጊዜ እግዚአብሔር ቢፈቅድና ብኖር የሚል መንፈስ እግዚአብሔር ይስጣችሁ። በራሳችሁ የማትመኩ፣ በራሳችሁ የማትኮሩ፣ ራሳችሁን ትልቅ የማታደርጉ፣ ከትልቁ እግዚአብሔር ጋር ግን ሁል ጊዜ የምትቆሙ ያድርጋችሁ። እግዚአብሔር በፍቅር ይባርካችሁ፣ በሰላም ይባርካችሁ፣ በጤና ይባርካችሁ፣ በደስታ ይባርካችሁ። በነገር ሁሉ እግዚአብሔር መከናወንና ስኬትን ይስጣችሁ። ዘመናችሁ በሳቅ ይለቅ፣ ዘመናችሁ በደስታ ይለቅ። እናንተና ዘርማንዘሮቻችሁ ተባረኩ።
በእናንተ ቤት ጭንገፋ አይኖር፣ ሞት አይኖር። በዚህ ሰዓት የታመማችሁ ተፈወሱ። የተጨነቃችሁ፣ ግራ የገባችሁ፣ ግራ ከመጋባት እግዚአብሔር ነፃ ያውጣችሁ። በሄዳችሁበት ሁሉ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ሰላሙን ይስጣችሁ። እግዚአብሔር ረፍቱን ይስጣችሁ። ለበረከት ሁኑ። በቤታችሁ ቅኔ አይታጣ፣ በቤታችሁ መዝሙር አይታጣ፣ በቤታችሁ ደስታ አይታጣ፣ በቤታችሁ ሳቅ አይታጣ። የእናንተና ያንቺ የሆነው ነገር ሁሉ የተባረከ ይሁን። ዛሬ በልጆችሽ ላይ የተቀመጠ የትኛውም አይነት ጫና አሁን የፈረሰ ይሁን በጌታ በኢየሱስም። በጤና በተለያየ ነገር በዘር ማንዘርሽ ላይ የወጣ የአውሬው ጉልበት የተመታ ይሁን። እግዚአብሔር በሰላም በጸጋ በጉልበት በኃይል በስልጣን በጌታ በኢየሱስም ይባርካችሁ። የእናንተ የሆነ ነገር ሁሉ የነካችሁት ሁሉ የተባረከ ይሁን። ለኢትዮጵያ እግዚአብሔር ሰላም ያምጣ፣ ለኤርትራ ሰላም ያምጣ። ለሁላችን በጌታ በኢየሱስም የሰላም ዘመን ያድርግልን። ከፍ በሉ። ዝቅ የሚያደርጋችሁ ዝቅ ይበል። እግዚአብሔር በሕይወታችሁ ያስቀመጠው ዓላማ ሳይፈጸም አትሙቱ። በነገር ሁሉ መከናወንና መሳካት ይስጣችሁ። አሁን ለጀመራችሁት ነገር ማስጨረሻ የሚሆን እግዚአብሔር ከሰማይ ጸጋውን ያብዛላችሁ። በሄዳችሁበት ሁሉ ስኬት ይሁንላችሁ። በሄዳችሁበት ሁሉ ክንውን ይሁንላችሁ። ለሌሎች ትረፉ። ነገ እንደሚኖር ሳይሆን ዛሬ እንደሚኖር እንድታስቡ እግዚአብሔር ይርዳችሁ። የዕለታችሁን እንጂ የዓመታችሁን በማሰብ ዘመናችሁ አይለቅም። ዛሬ ማድረግ ያለባችሁን ዛሬ እንድታደርጉ፣ የነገን ደግሞ ለእግዚአብሔር አደራ አሳልፋችሁ የምትሰጡ በእግዚአብሔር ላይ የተጠጋ ማንነት እግዚአብሔር ይስጣችሁ። እግዚአብሔር ሕይወታችሁን ይባርክ። የቃል ማንበብ ጸጋ ይስጣችሁ። የደከማችሁ የዛላችሁ ከመንፈሳዊ ነገር የወጣችሁ ወደ መስመራችሁ ይመልሳችሁ። በጊዜያዊ ነገር ራሳችሁን የሸጣችሁ፣ ራሳችሁን ያጎሳቆላችሁ፣ ራሳችሁን ከመንፈሳዊ ዓለም ያወጣችሁ እግዚአብሔር ወደ መንፈሳዊ ዓለም ይመልሳችሁ። በፍጹም ለጠላት አትገኙ፣ ለአውሬው አትገኙ። እሱ ያቀደው ቅዳ ያገኛችሁ። ስራው ይፍረስ፣ እቅዱ ይፍረስ፣ አጀንዳው ይፍረስ። በፍጹም ጠላት እንዳገኛችሁ በክርስቶስ ደም ተሸፈኑ። የእግዚአብሔር መንፈስ ይጋርዳችሁ፣ ይክበባችሁ። በአረብ ሀገር ላላችሁ እግዚአብሔር ጸጥታና ሰላም ይስጣችሁ፣ መከናወን ይስጣችሁ። ከዛ ምድር የምትወጡበትን አቅም እግዚአብሔር ይስጣችሁ። ላባን ያዕቆብን ከላባ ቤት ያወጣ እግዚአብሔር እናንተንም ከላባ ቤት ያውጣችሁ። በራሳችሁ ቤት፣ በራሳችሁ ዘመን፣ በራሳችሁ እውቀት፣ በራሳችሁ ጸጋ፣ በራሳችሁ አገር፣ በራሳችሁ ቤተሰብ መካከል እንድትኖሩ ያድርጋችሁ። የጉስቁልናን መንፈስ፣ የድህነትን መንፈስ፣ የበሽታን መንፈስ በጌታ በኢየሱስም እግዚአብሔር ይስበርላችሁ። ያልወለዳችሁ ውለዱ። በጌታ በኢየሱስም ማኅፀናችሁ የተባረከ ይሁን። በኢየሱስምና ስልጣን የትኛውም አይነት ጠላት ያቀነባበረው እናንተ ጤና ላይ ያስቀመጠው ነገር የፈረሰ ይሁን። በተለያየ ጤና መታወክ ያላችሁ፣ የተጨነቃችሁ፣ ግራ የገባችሁ፣ ከዛ ነገር መውጣት ለምትፈልጉ እግዚአብሔር እጆቹ ያውጣችሁ፣ ክንዱ ይደግፋችሁ። በፍጹም ጠላት እንዳያገኛችሁ ለዘለዓለም እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ። ዘመናችሁ ይለምልም። በነገር ሁሉ እግዚአብሔር ከእናንተ ጋር ነው። ወዳችኋለሁ፣ አከብራችኋለሁ። ሰኞ በሰፊው እንገናኛለን። እንግዲህ ዛሬ አርብ ነው፣ ብዙ ጊዜ እገባለሁ። ዛሬ ግን በጣም ደስ ያለኝ ነገር 6 ሰው ጌታን ተቀብሏል። 6 ሰው። እናንተ ጌታን የተቀበላችሁ ሰዎች እግዚአብሔር ከእናንተ ጋር ይሁን። ሜቢ የምትፈልጉት ነገር ካለ፣ ጥያቄ ካላችሁ፣ እኔን የምትጠይቁኝ ነገር ካለ ጠይቁኝ። ጥያቄዎቻችሁን እመልሳለሁ። እንደገና ደግሞ ምናልባት የሚያስተምሯችሁ ሰዎችን እሰጣችኋለሁ። ትምህርቶች አሉኝ፣ ትምህርቶች እልክላችኋለሁ። በምትችሉት መጠን ኮንታክት አድርጉኝ። ሌላ ደግሞ የጠፋውባችሁ የደቀ መዝሙር ትምህርት የጨረሳችሁ ደግሞ ሰርቲፊኬታችሁን እልክላችኋለሁ። ሰሞኑን ትንሽ ቢዚ ሆኜ ነው፣ ትንሽ አንዳንድ ነገር ሀፕን ስለሆነ ነው። ስለዚህ የሚቀጥለው ሀፕን ስላችሁ በራሴ ጉዳይ ማለት ነው፣ በጤና ምናምን ማለቴ ነው። ስለዚህ ከዛ ውጪ ሰርቲፊኬታችሁን እልክላችኋለሁ። እዚህ ጋር ሰብሊ ያለሽ፣ ሰብሊ ዋቅጅራ በጣም የተባረክሽ፣ ትምህርቱን በትክክል በጥሩ ሁኔታ የጨረሽ እህቴ ነሽ። ጥሩዬም አለሽ። ስለዚህ ለእናንተ እልክላችኋለሁ። የደቀ መዝሙር ትምህርት የተማራችሁበት ሰርቲፊኬት እልክላችኋለሁ። ሌላው ደግሞ ካናዳ ያላችሁ ደህንነት ትምህርት መማር የምትፈልጉ፣ ክትትል ትምህርት መማር የምትፈልጉ እዚህ ጋም ቁጥር መጻፍ ትችላላችሁ። ካናዳ ሆናችሁ ምናልባት የደህንነት ትምህርት ያልተማራችሁ መማር እፈልጋለሁ የምትሉ እዚህ ካልጋሪ፣ እኔ በተለይ ከተማ ያላችሁ ላስተምራችሁ እችላለሁ 1-to-1። ስለዚህ እንደሱ ነው። እግዚአብሔር ይባርካችሁ። ዘመናችሁ ይለምልም። ጨርሻለሁ። መልካም ቀን ባይ